بسم الله الرحمن الرحيم كمحمد يا الله ملكتنيا لرومان نغوس سراكليس قانون መንገድ በተከተሉ ሁሉ ላይ ሰላም ይስፈን እነሆ ወደ እስላም እጠራሃለሁ ሰላም ትድናለህ አላህ እጥፍ ምንዳ ይሰጣል እንዲህ ካልክ በህዝቦችህ ኃጢአት ተጠያቂ ትሆናለህ He speaks of a new prophet in Arabia. Was it like this when John the Baptist came to King Herod out of the desert, crying about salvation? ታላቁ የግብጽ ንጉስ ለእስክንድሪያ ፓትርያርክ ከሙሐመድ ያላህ መልእክተኛ ለፐርሺያ ንጉስ ኪስራ ሰላም ትድናለህ አላህ እጥፍ ምንዳ ይሰጣል እንዲህ ካልክ የህዝብህን ኃጢአት ሁሉ ተሸካሚ ነህ አንተ በራዘላት ለፐርሺያ ንጉስ እንዴት እንደሚያመልክ ልታስተምረው ትከጅላለህ Muhammad, messenger of God, who gave him this authority? ይህን ስልጣን ማን ሰጠው ለዓለማት እዝነት እንዲሆን ከአላህ ነው የተላከው በተዋጠበት በስድስተኛው መቶ ክፍለ ዘመን ሙሐመድ ቢን አብደላህ መካ ውስጥ ተወለዱ። መካ በዚያን ዘመን የሲራራ ንግድ ማዕከልና አረቦች በተቀደሱት ወራት የሚያመልኳቸው አማልክትና ጣዖታት እምብርት ነበረች። በእነዚህ ወራት አረቦች እርስ በርስ ቁርሾአቸውን ወደ ጎን በመተው እንግዶቻቸውን በሰላም ያስተናግዳሉ። እያንዳንዱ ነገድ በመሪው አማካይነት በካዕባ ዙሪያ ይገኙ ለነበሩ ጣዖታት አማልክቶቹ መስዋዕት ለማቅረብ ይተማል። ነቢዩ ኢብራሂም ለአንድ አምላክ ብቻ ላደሩ ምዕመናን መለኮታዊ ተምሳሌትና መገናኛ ይሆን ዘንድ ያነጹት ካዕባ በአረብ ጎሳዎች ቁጥር ልክ የሆኑ 360 ጣዖታት ታጭቀውበታል። በጊዜው መካን የሚያስተዳድሩት የነገደ ቁረይሽ መሳፍንት ነበሩ። ከእነርሱ ውስጥ ባለጸጋዎቹና ታላላቆቹ
የበኒ አብዲዳር ጎሳ ሰዎች የጣዖት ንግዱን በብቸኝነት ተቆጣጥረው በበዓላቶቻቸው ቀናት ያጧጥፉታል። የሙሐመድ አያት የሆኑት የበኑ ሐሺም ጎሳ አባላት ለአምልኮ ወደ መካ የሚመጡ እንግዶችን መካን ለቀው ወደ የመጡበት እስኪመለሱ ማስተናገድን መርጠዋል። ጌታዬ ወያ ይህችን ይዋት ብላል በቃ እንዴት የዳይ ንጽህር ከፍያለሁ እኮ ከአምስት ዓመታት ጀምሮ መክፈሉን አላውቀውም። አይገባህም? አራጣ እኮ እየጨመረ እየተነባበረ ነው የሚሄደው። ያንተ ነው? አዎ ነው። ግን ለመስኪ ስራ አስፈልገኛል። የተገኘም ሀብቶር ሰው ብቻ ነው። ያውማ የዳህን ግማሽ እንኳ አይሸፍንም። ልጁን ነው የምልህ። ወለዲ የዛሬው ገበያ እንዴት ነው ሜራ? ገና አልመጣም። ሲራራው በመግባት ላይ ነው። የዘንድሮ አማልክት ሲወርቅ ናቸው። አምልኮ ከንግድ ሲጣመር ትርፋችን እጅግ ያድጋል። አባ ሶፊያን የሱሪያ ሲራራስ መሪያቸው ይታየኛል። ከወትሮ ቀድመው ነው የደረሰው። ለላኛው የውሃ ጉድጓድ ቀጂዎችን ጨምር። ስንት እንበል? 100 ሙላው። የመካን ግርማ ሞገስ ጠብቅላት። ለመሪዎቿም 10 ሰንጋዎችን አዘጋጅ። የሰው አብነቱ ክብርና ኩራቱ ችሮታም ሞገሱ ስስትን መክላቱ ቁንቁን አባህና ታቅፌ ልሙት ባይ ጥሪቱም ያልፍና ሁለተኛ የሰው ንጥር ተምሳሌት አባ መስጠት ደጉ ከአቡ ሱፊያን ሌላ እስኪ አንድ ፈልጉ። የጦር ፊት አውራሪ የጎሳ ሀገር መሪ የሲራራው ሻቃ ስሙ ራሱ አስፈሪ ማን አለ እንደ አቡ ሱፊያን ትንሽ ትልቅ አክባሪ። ደሜም የቀለም ቀንድ የግጥም የቅኔ ቢሰጣል ሀብቱ ላንተ ለሱ ለኔ እመቤቴ የቻይና ሀር ይንጸርቅ ሲያዩት ማስደሰቱ። መልካም 7 ሜትር ስንት ነው? 20 ዲናር ብቻ። ለአቡ ሱፊያን ሚስትስ? የፈለጉት ዋጋ ይሰዱት እመቤቴ። 15 በጣም ተገቢ ነው። ጣዖታት የራሳቸው ድርሻ አላቸው። የህልውናቸውም እንዳም ነው። አበላ ያዘ የቆመው ሰው እንዴት እንደሚመለከተኝ ታየዋለህ? ምን ያፈጥብኛል? ይህን ሰው ማየት አለሻም። አርቃችሁ ውሰዱኝ፣ ውሰዱኝ ከዚህ ለምንድን ነው መሐመድ እንዲህ የሚከታተለን? ለምን አንድ አትለው? የወንድሜን ልጅ ምን እንደነካው አላውቅም።
ለምን በልኩ እንዲሆን አትመክረው? ምናልባትም ይመለስ ይሆናል። እድሜው 40 ደርሶ ሊመለስ? በዚህ እድሜው ከምቹ ፍራሽ ጋራን አስፈልጦ ብቻውን መጎለቱ ተገቢ አይደለም። ኸዲጃን የመሰለች ባለጸጋ ሚስት እያለችው ቢፈልግ መካ ውስጥ ምርጥ የተባለውን ሁሉ ነገር ማግኘት ሲችል ጋራ ለጋራ መባከኑ ምን ይባላል? ይህ ሰው የሰላም አማልክቶቻችንን መናትንና ኡዛን፣ የዝምድና ትስስር ጠባቂያችንን ላትን፣ የዕጣ ፈንታችንን ወሳኝ የሲራራችንን ጠባቂ ሁበልን ለማስቆጣት መድፈሩ እብደት ነው። እንዲህ አይነቱ ሰው ራሱን ለአደጋ እያጋለጠ አማልክቶቻችንን በአደባባይ ማውገዝ አደገኛ ጉዳይ ነው። ያልተለመደ ክህደት ነው። አመት ለሙሐመድ ለሕይወቱ ሰጋለታል። ገበያ ስለየው ልቤ በሐዘን ይደማል። ምናልባትም ለከርሞ ስለማላየው ይሆናል። አቡ ጣሊብ እስኪ ረጋ በል ዘይድ። ሙሐመድ ከሂራ ዋሻ ተመልሷል? ኧረ የለም፣ አላየነውም። ኸዲጃ ናት እርሶ ዘንድ ይኖር እንደው በማለት ይላከች። ምናልባት ከአቡበክር ቤት ይሆን? ኧረ እዚያም ጠይቄያለሁ፣ የለም። እንግዲያውስ ዋሻ ውስጥ ሳይሆን አይቀርም። 3 ቀን ሙሉ የአሁኑ መገለሉ ከወትሮ በጣም አምረዘም። ከዚያ ጋራ ላይ አንዳች ነገር እንዳያገኘው ሰጋለሁ። ምን እንደሚከጅል አላውቅም። ጋራ ላይ ሲሆን የዓለምን የተሻለ ገጽታ ማየት ይችላል ልበል። باسم ربك الذي خلق الإنسان من علق. اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم. እንደተከናነበ ነበር። ራእዩ አስጨንቆታል። እጆቹን ማንቀሳቀስ እንዳይችል አድርጎ አዳክሞታል። መላ ሰውነቱ በፍርሃት ይርዳል። በግንባሩ ላብ ይንቆረቆራል። ሆኖም መናገር ይችላል። ዘይድ፣ የወንድሜ ልጅ መሐመድን ምን አገኘብኝ? ዋሻ ውስጥ በተመስጦ ያስብ ነበር። ድንገት መልአኩ መጣና መሐመድን ማንበብ አልችልም አለው። መልአኩም ደግሞ ደጋግሞ አለው። መሐመድን ማንበብ አይሆንልኝም ሲል መለሰ። በዚህ ጊዜ የራእዩ መልአክ እንዲህ አለው፣ اقرأ باسم ربك الذي خلق
خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم محمد አንቀጾቹ ልቡናው ውስጥ የተጻፉ ያህል አንዲት ፊደል ሳይስት አነበበ። ጅብሪልም ተመልሶ ሄደ። ጅብሪል መሐመድ ከዋሻው ሲወጣ መሐመድ ሆይ አንተ የአላህ መልእክተኛ ነህ፣ እኔ ደግሞ ጅብሪል ነኝ የሚል ድምፅ ከወደ ላይ በኩል ሰማ። እናም ሲንደረደር ወደ ቤተሰቦቹ ሄደ። ለኸዲጃም ያየውንና የሆነውን ሁሉ ነገራት። እርሷም አይዞህ ያጎቴ ልጅ ተረጋጋ፣ ነፍሴን በቁጥጥሩ ስር ባደረገ አምላክ እምላለሁ የመላው የሰው ዘር ነብይ እንደምትሆን ተስፋ አደርጋለሁ በማለት አጽናናቸው። ይህን ሁኔታ ከአንተ ሌላ ማን ያወቃል? ቀድሞ ያወቁት ኸዲጃ፣ አሊ፣ አቡበከር ናቸው። አንተስ? እኔማ የጉዲፈቻ ልጁ አይደለሁ? ተጠንቀቅ፣ ይህንን ጉዳይ መካ ውስጥ ለማንም እንዳትናገር። በሕፃንነቱ ተንከባክቦ ያሳደገው አጎቱ ምንጊዜም ከጎኑ እንደሚቆም ንገረው። ሙሐመድ ወገኖቹ እንዲሰበሰቡ የጠየቀው ምን ፈልጎ ይሆን? እኔም አላወኩም። ለማወቅ ነው ጥሪውን የተቀበልኩት። ዋሻ፣ መልአክ፣ እንግዳ ነገር። አቡ ሱፊያንስ ምን ይላል? ይህ የበኑ ሐሽሞች ጣጣ እንደሆነ አድርጎ ነው የሚቆጥረው። ይህ አዲስ ነገር አይደለም፣ በቀደምት ነቢያት የተለመደ ነው። በእርግጥ ለመካ አዲስ ነገር ሊሆን ይችላል። አላህ በኑህ፣ በሙሳ፣ በኢሳና በሌሎችም ነቢያት ሁሉ ላይ ይህን መሰል መልእክት አውርዶ የለምን? ሙሳ ማን ይሆን? ጃፈር። ምንድን ያዝከው? የቁርአን ምዕራፍ። بسم الله الرحمن الرحيم إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت صدق الله العظيم. ጃፈር፣ አላህ እነዚህን ቃላት በእርሱ ላይ ሲያወርድ ከመሐመድ አጠገብ ነበርክ? አላህ ሰውነቱ ይርከፈከፍ፣ ጥርሶቹ የሚፋጩ ነበር። ሚዛኑ ጠብቆ ለመቆም ይሞክራል። እንደገና ራሱን ያውቅና መናገር ይጀምራል። ጎህ ቀደዋል። አንተ ቅደም አማር።
አማር የት ነበር? እናትህ ባንተ መጥፋት ተረብሻ እንቅልፍ ባይኗ ሳከገ የት ነበር? አምላኬ ሆይ ይቅር በለኝ፣ ጥፋቱ የኔ ነው። እድሜ ልካችንን ሲረዳን የኖረውን አምላክ ግን እኮ ራሱን እንኳን ማዳን አልቻለም። እውነተኛው አምላክ የሚታይ የሚዳሰስ ግዑዝ ነገር አይደለም። አማር አማልክቶቻችንን ካባ ውስጥ ዘወትር እናያቸዋለን። አማር ስላንተ ስጋት ይዞኛል። ወደ ጥፋት የሚመሩህን ሰዎች እየተከተልክ ነው። እኔ የምከተለው ሙሐመድን ነው ማዬ። ሙሐመድ እውነተኛና ታማኝ ስለመሆኑ ድፍን መካ ይመሰክራል። ቸር የረጋና የሰከነ ሰው ከሰው ሳይለይ ለሁሉም ሰላምታ አቅራቢ ቢሆንም የአማልክትን ክብር እንዲዳፈር አልሻም። አማልክት ሰዎች በረሃብ እንዲረግፉ፣ ሀብታሙ በድሃው እንዲያላግጥ፣ ኃይለኛው ደካማው እንዲረግጥ የሚፈቅዱ፣ ሴቶች ልጆች በወላጆቻቸው ከነህይወታቸው በግፍ እንዲቀበሩ የሚፈቅዱ አማልክትን ከአማልክት ቆጥራቸዋለህ? ሴቶች ይበጀናል የሚሉትን እንዳይመርጡ የሚከለክሉ፣ ከሞት ያልተሻለ ህይወት ተገደው እንዲኖሩ የፈቀዱ አማልክትን ከአምላክ ጋር ታወዳድራቸዋለህ? አንተ የምትለው ስቃይ በእናትህ ላይ አልደረሰም። አይደለም ያሲር፣ የመታደል ሆኖ እንጂ እኔ እናንተ ፈጽሞ ላንገናኝ እንችል ነበር። አማር አንተንም ለመውለድ አንበቃም ነበር። እኔ በመወለዴ ውርደት የተሰማው አባቴ እህቴን ከነ ህይወቷ እንደቀበረ እኔንም ሊቀብረኝ ወስኖ ነበር። ግና አፈር ሲያለብሳት የነበረችበትን ሁኔታ ሲያስታውስ በእኔ ላይ ያንን ጭካኔ መድገም አልሆንልህ አለው። ጣቱን ይዛ ለመነሳት ሞከረች፣ ግን አቅም አጣ። አያያዟ አሳዛኝ ነበር። በባህሪዋ የዋህና አሳዛኝ ልጅ ትመስለኛለች። አባዬ ይህን ትዕይንት ማስታወሱ ነበር የመኖር እድል እንዳገኘ አይረዳኝ። ባህል ስለሆነ ምን ይደረግ ሱመያዬ? ወንጀል ነው ያሲር። ይህን ሁሉ በዝምታ የሚመለከቱ አማልክት ሊመለኩ አይገባም። የንጋት ሶላትን ከነብዩ ጋር መስገድ አለብኝ። ሂድ ልጄ፣ ሙሐመድ ዘንድ ሂድ። እርሱ የተባረከ ሰው ነው። ሰዎች እየተከተሉት ነው። አንብብ። መሐመድ ራሱ መች መጻፍና ማንበብ ይችላል? መናገር ግን ይችላል። መናገር ይችላል? እሱን ማንም ይችላል። ለመሆኑ መሐመድ የሚለው ምንድን ነው? አምላክ ከሚወርድለት ቃል በስተቀር ከራሱ የሚለው ነገር የለም። የትኛው መልአክ የትኛው አምላክ የሚናገረው? መሐመድ ይዋሻል። ከተወረደለት መልእክት አንዷን ፊደል እንኳን ሳያስቀር መጻፍ ለሚችሉት ያነብላቸዋል። የአላህ ቃል ሳይለወጥ ይተላለፋል። ቁርአን ማለት ይህ ነው። ሙሐመድ ነብይ ነኝ በማለት ራሱን እያስቸገረ ነው። መላእክቱ ሲወርድለት ብርድ ልብስ ውስጥ ተወሽቆ አይኑን ጨፍኖ ይንቀጠቀጣል አላላችሁ? አዎ፣ ቢሆንም ልቦናው ክፍት ነው። ዝም በል ባለጌ፣ ስለ ብርድና ውርገጠው። ይሄማ መፍትሄ አይሆንም። ህልውናችን ከካዕባ አማልክት ህልውና ጋር የተሳሰረ መሆኑን መሐመድ እንዴት መረዳት ተሳነው? እኛ የካዕባ ባለቤቶች ነን። በየዓመቱ 1000 ህዝብ ወደኛ ለአምልኮ ይተማል፣ ካዕባንም ይሳለማል፣ ሸቀጦቻችንንም ይሸምታል።
አንተ ጎረምሳው እንደምታስበው ቀላል አይደለም። 360 ማለክቶችን በአንድ በማናየው አምላክ የምንለውጥ ቂሎች አይደለም። አምላክ ከሁሉ ቦታ አለ ትላላችሁ። እዚህ ቤት ውስጥ ጣይፍ፣ የስሪብ፣ የመን ነገሩ እንደዚህ ከሆነ ህዝቦች በሁሉም ቦታ የሚያገኙትን አንድ አምላክ ትተው ወደ መካ የሚመጡበት ምን ምክንያት ይኖራቸዋል? ስማ፣ እነኚህ አማልክት ለቁረይሾች የአምልኮ ብቻ ሳይሆን የገቢ ምንጮችም ናቸው። አላህ የሚሸጥ የሚለወጥ ሸቀጥ አይደለም። ግድ የለም፣ አለንጋ ስርዓት ያስተምርሃል። አንተ ልጅ ብትጠነቀቅ ይሻላል። ጥያቄ አለኝ። ራእይም መምህራችሁ ባሪያ ከጌታው ጋር እኩል ነው እያለ እንደሚያስተምራችሁ ሰምቻለሁ። በገንዘብ የገዛሁት ይህ ጥቁር ቢላል ከኔ ጋር እኩል ነው? አዎ፣ ሰው እስከሆነ ድረስ የአላህ መልእክተኛ የሰው ልጆች እንደ ማበጠሪያ ጥርስ እኩል ናቸው ሲሉ አስተምረዋል። ይህ ባሮችን ለአመፅ የሚገፋፋና አጉል ምኞት ውስጥ የሚከታቸው ሀሳብ ነው። ቢላል መካ ውስጥ በአንድ ጌታና በወራዳ ባሪያው መካከል ያለውን ልዩነት ለዚህ ጎረምሳ አስተምረው። አለንጋ ውስጥ አንዲት ቃል እንኳን መተንፈስ እንዳይችል አድርገህ ግረፈው። ቢላል ግረፈው፣ ግረፈው፣ ግደለው። ታዘዝ፣ ጌታህን ታዘዝ ቢላል። ለነፍስህ ስትል የታዘዝከውን ፈጽም። መካ ምን ያህል እንደረከሰች አያችሁ? ባሮቻችን ሳይቀር ተበላሽተዋል። አምላክ እንዲኖር ብትሻ እንኳን ከጌቶች የተለየ አምላክ ሊኖር ይገባል። ቢላል በዛው ዕለት አንስቶ አካልህም መንፈስህም የኔ ናቸው። አባህ ልክ አገባሃለሁ። أحد الله أحد من هو حيان؟ أحد أحد تمام. أحد أنت أملاك ويسنجتا. أحد أحد الله أحد እስካሁን አልበቃው? ባሪያ እንደው ዱላ አይደለም፣ ሌሎች ባሮችን ያሳምጽብናል። ኡመያ ኡመያ አቡበክር ቢላልን ከዋጋው በላይ 100 ዲናር ጨምሮ ሊገዛ ይሻል። አትቸኩል፣ ረጋ በል። መህለን በመቀጣት ላይ ያለን ባሪያ መግዛት ባህላችን አይደለም። ያንን ለእርሱ ተወው። እሺ 200 ዲናር ነው። አቡበክር እርሱ ማለት ሙሐመድ ማለት ነው። ለአንድ ባሪያ ይህን ያህል የሚንገበገብለት ለምን ይመስላችኋል? ወደፊት ከብቶቻችንን እኛው ራሳችን እንድናግድ ነው።
ውሰዱት። የእኔ ምንም አይጠቅመኝም። በሕይወት እስካለው ድረስ ልትታዘዘኝ ይገባል። አባቴን ለምን ታስቆጣቸዋለህ? የመጠጥ ሱሰኛ ሆኜ ሰክሬ በየጎዳናው በንዘላዘል ኖሮ አባቴ ኩራብኝ ነበር። እህት ዓለም ዝም በለህ አትበለኝ። ምን ነካችሁ? ምን ሆናችኋል? ሁላችሁም ልጆቼ ናችሁ። እባክህን ስማኝ፣ የፈለግከውን እሰጥሃለሁ። የምትሻው ሙሐመድ የመንፈስ ሰላምንና እርካታን ሰጥቶኛል። ተውት፣ ከባለጌዎቹ ጋር ይቀላቀል።